ገጣሚ ታገል ሰይፉ ጥቅምት 2003 ዓ.ም በታተመው ቁም ነገር መጽሔት ላይ ጣፋጭ ወጎች ከአባባ ሐዲስ ጋር 1985 ዓ.ም በሚል ርዕስ ያስነበበውን መጣጥፍ እናቀርባለን። ደራሲያን ማህበር ጽህፈት ቤት በሚገኘው የጋሽ ደበበ ሰይፉ ቢሮ ስትገቡ ግራ ክርኑ ከሚያርፍበት የጠረጴዛው አቅጣጫ የማትጠፋ አንዲት ጭራ ነበረች። ያቺ ጭራ የተሰራችው ለዝንብ ማባረሪያ ነው። ይሁን እንጂ ብዙ ጊዜ ጋሽ ደበበ ቢሮ የገባውበትን ምክንያት ጭምር ለማባረር ይቃጣት ነበር። በእጄቷ ላይ በአብረቅራቂ ጥቁርና ነጭ ክር በተጠለፈው ጽሑፍ ጥሞናዬን እየጠለፈች ያ ጽሑፍ ፍቅር እስከ መቃብር ከሐዲስ ዓለማየሁ ይላል። አንድ ቀን ጋሽ ደቤን ጠየቁት፣ ይህችን ጭራ እዚህ ቢሮ ማየት ከጀመሩ ቆየው፣ ማን የሸለመህ በማለት ጋሽ ደቤ ከፍተኛ የጸጸት ስሜት በሚነበብበት ሁናቴ እጆቹን እያወራጨ ምን እሸልማለሁ፣ አንድ አድናቂያቸው በእናንተ በኩል ለሐዲስ ዓለማየሁ ይበርከትልኝ ብሎ ላከልን። ከዚያስ አልኩት። ማን ያድርስላቸው አለኝ። እኔ አልኩት በፍጥነት። ደቤ ትክ ብሎ አየኝ። ቁርጠኝነቴንና ጉጉቴን ከተረዳ በኋላ መሳቢያውን ከፍቶ ሌላ ጭራ ጨመረልኝ። ለወጋየሁ ንጋቱ ቤተሰቦች የሚያዘጋጀው ሌላ ጭራ አለ፣ እሱንም አድርስ በማለት። በወቅቱ ወጋየሁ በሕይወት አልነበረም። ባለቤቱ ወይዘሮ አምሳለ ገነት ይመር ግን በኢትዮጵያ ቴሌቪዥን የህብር ትርኢት ፕሮግራም አዘጋጅ መሆኗን አውቃለሁ። የባለቤቷ ስም የተጠለፈበትን ጭራ ለወይዘሮ አምሳለ ገነት አስረክብኩ። በአዲስ አበባ ማዘጋጃ ቤት ህንፃ 3ኛ ፎቅ ወደሚገኘው የቀድሞ የኢትዮጵያ ቴሌቪዥን ቢሮዋ በመሄድ ከዚያም የታላቁ ደራሲ ሐዲስ ዓለማየሁ መኖሪያ ቤት መገናኛ መንገድ ከኡራኤል ቤተክርስቲያን አለፍ ብሎ ከተሰራው የፕላዛ ሆቴል ጀርባ እንደሚገኝ አረጋገጥኩ። የደራሲው ግቢ በጣም የተንጣለለ ነው። ከቅጥር ግቢው የብረት በር እስከ ቪላ ቤታቸው በረንዳ ድረስ እንደማቆልቆል ብሎ የተንጣለለው ሰፊ ሜዳ ላይ ምንም አይነት ሳር አላየሁም። ምናልባትም እንደ አስፋልት አይነት ንጣፍ የነበረው ይመስለኛል። መኪና ነድቼ ባላውቅም ወደዚያ ግቢ በፍጥነት የገባች አውቶሞቢል ከሆነ ነገር ጋር እጋጫለሁ ብላ ሳትሰጋ በዚያው ፍጥነት ተጠማዛ ከግቢው መውጣት እንደምትችል ግን እርግጠኛ ነኝ። ለመጀመሪያ ጊዜ ወደዚያ ግቢ የመጣሁለት መኖሪያ ቤታቸውን በዚህ ሰፊ ሜዳ መሃል ከማቆም ይልቅ ወደ ጥግ ወስደው ከቅጥሩ በር ያን ያክል ያራቁት ለምን ይሆን ስለ ራሴን ጠይቄያለሁ። ከብዙ መመላለስ በኋላ እዚያ ግቢ ያገኘኋቸው የአባባ ሐዲስ ታናሽ ወንድም ዛሬ በሕይወት የሉም። ከጓሮ የተከሏቸውን የቡና ዛፎች ሊያሳዩኝ ወደ ቪላው ጀርባ ሲወስዱኝ ከፊት ለፊቱ ሜዳ ላይ የማይተናነስ የተንጣለለ ጓሮ ተመለከትኩ። ከኡራኤል ቤተክርስቲያን በታች ወዳለው ወንዝ ጎንበስ ያለ የሚመስል ቁልቁለታማ ጓሮ ነው። በዚህ አጋጣሚ ቪላ ቤቱ ከቅጥሩ በሩ በጣም ቢርቅም በግቢው መሃል መተከሉን ልብ አልኩ። በመጀመሪያው ቀን ጉብኝቴ የቅጥር ግቢውን የብረት በር እንኳን ማለፍ አልቻልኩም። ልክ እንደ እስረኛ በብረት በሩ ፍርግርግ አጥር በኩል ከአገልጋዮቻቸው ጋር ሰላምታ ተለዋውጬ የመጣሁበትን ምክንያት ነገርኳቸው። አቶ ሐዲስ ዓለማየሁን ጌቶች ብለው የሚጠሩት አገልጋዮችም እዚያው እንድቆም ካደረጉኝ በኋላ ወደ መኖሪያ ቢላቸው አመሩ። እዚያ ተቆሞ ማየት የሚቻለው በቢላቸው ጎን የቆመችውን ነጣ ያለች 404 ፔጆ መኪና ብቻ ነው። ከዚያ ባሻገር ግዙፍ ጸጉራምና ግራጫማ መሰለኝ ቀለም ያለውን ውሻ ተመልክቻለሁ። የግቢውን ስፋት በቀጥታ እያቋረጠ ሲያልፍ ውሻው ግቢውን አቋርጦ ከመጨረሱ በፊት መምጣቴን ሊነግሩ ወደ አባባ ሐዲስ መኖሪያ ቤት ከገቡ አገልጋዮች አንዷ በኋላ እንደሰማሁት ባንቺ አምላክ ትባላለች፣ የመጣሁበትን ምክንያት ካስረዳችልኝ በኋላ ቀጠሮ እንደተያዘልኝ ነግራኝ በመጣሁበት ሁናቴ ተመለስኩኝ። የተቀጠርኩት ማክሰኞ ነው። ከ3 ቀን በኋላ እነዚህ 3 ቀናት ግን እስካሁን ከማውቃቸው 3 ቀናት የተለዩ ናቸው። በውስጣቸው 3000 ዘመናትን ሳይዙ አልቀሩም። ማክሰኞ ላይ ለመድረስ ያን ሁሉ ሺህ ዘመናት በትዕግስት መኖር ነበረብኝ። ለማክሰኞም ቢሆን አዲስ አልነበርኩም።
ከዚያ በፊት በርካታ ማክሰኞችን በግዴለሽነት ተቀብዬ በግዴለሽነት የሸኘው ሰው ነኝ። ማክሰኞቹ ሲመጡም ሲሄዱም የተለየ ግምት አልሰጣቸውም ነበር። ከአባባ ሐዲስ ጋር የተቀጣጠርኩባት ማክሰኞ ግን ከዚህ በፊት መታ የማታውቅ አስደናቂና አስጨናቂ ተአምር ሆነችብኝ። እንዲችው እንደተደነኩና እንደተጨነኩ ማክሰኞ ላይ ደረስኩ። ከዚያም ሰዓቱ ላይ ቀጥሎም ቤታቸው ደረስኩ። በፍርግርጉ አጥር በኩል አጮልቄ ያንን የተንጣለለ ግቢ እያማተርኩ ከማንኳኳቴ በሩ ጥግ ካለ የዘበኛ ቤት ተወርውሮ ወጣ የጎጃም አማርኛ የሚናገር ወጣት። ማንን ፈልገ ነው አለኝ። አባባ ሐዲስን አልኩት። ቀጠሮ አለህ አለኝ። አዎን አልኩት። ከዚያ በኋላ ብዙ አልቆምኩም። ቀይዋ ንቅሳታሟና የደስደሳሟ አገልጋያቸው ባንቻ ብላክ መታ ተቀበለችኝ። ሰፊውን የአስፋልት ሜዳ ከእርሷ ጋር አቋረጥን። ወደ መኖሪያ ቢላቸው ከመድረሳችን በፊት ያዘገምተኛ ውሻ ከሆነ አቅጣጫ ተነስቶ አቋርጦን አለፈ። እዚህ ግቢ ምንም አይነት እንግዳ ቢመጣም ሆነ ቢሄድ ደንታ የለኝም በሚል አይነት ግዴለሽነት ካቀረቀረበት ቀና ሳይል ባጠገቤ ሲያልፍ መረጋጋቴን አይቶ ናቀኝ እንዳይለኝ ያክል ይናከሳል ብያለሁ። ባንቻ አምላክም ሳቅ ብላ አይ ምን ይናከሳል እሱም እንደ ጌታው አርጅቶ ስትል ሰምቻታለሁ። ምን ማለቷ እንደሆነ ቢገባኝ ኑሮ ከኋላ ከተፈጠረብኝ ግራ መጋባት ራሴን በጠበቅኩ ነበር። ግን አልሆነም። ወደ በረንዳው ከፍ የሚያደርገኝን ጥቂት ደረጃዎች ረገጥኩ። ዋናው በር ተከፈተ። ከፊት ለፊት እንደገና ወደ ላይኛው ፎቅ የሚያመሩ በርከት ያሉ ደረጃዎች ይታያሉ። ደረጃዎቹ መጨረሻ ላይ ደግሞ የተዘጋ በር አለ። ወደዚያ በር ብድግ ወደሚለው ደረጃ ሳንደርስ በስተቀኝ በኩል ያለው በር ተከፈተ። በዚያ ሰፊ ክፍል ውስጥ አነስ ያለች ጠረጴዛ ከበው የተቀመጡ ሶፋዎችን አገኘው። ከነሱ አንዱ ላይ በመቀመጥ ላይ ሳለሁም ጌቶች ሲነሱ ጠራለሁ ብላኝ ወጣች ባንቻ አምላክ። ጌቶች እስኪነሱ በዚያ ሳሎን ለበርካታ ደቂቃዎች ሳልቀመጥ አልቀረሁም። ደቂቃዎቹ ዙሪያዬን በደንብ ለማጤን በቂ ነበሩ። ያም ሆኖ የሳሎኑን ገጽታ በደንብ አለማየቴ ይገርመኛል። ምናልባትም እነዚያም በርካታ ደቂቃዎች ቶሎ ያልተነሱ እንደሆነ እንደገና ታላቁን ደራሲ ሳላይ ወደ ቤቴ እንዳልመለስ እየሰጋው ሳላባክናቸው አልቀረሁም። እኔን ትዝ የሚለኝ ከብዙ ቆይታ በኋላ የሳሎኑ በር መከፈቱና አንዱ እጅ እየነሳ ጌቶች ተነስተዋል እንዳለኝ ነው። ያንን ድምጽ ተከትዬ ቅድም አሻቅቤ ያየሁትን ደረጃ መውጣት ጀመርኩ። በእያንዳንዱ እርምጃዬ ጨርሶ ወደማላውቀው እንግዳ ዓለም እየተቃረብኩ እንደሆነ ታውቆኛል። አሁን አንድ ስህተት ሰራሁ። በዚያ እንግዳ ዓለም ታላቁ ደራሲን ከዚህ በፊት ከማውቃቸው በርከት ያሉ ሰዎች ጋር ተሰብስበው እንደሚጠብቁኝ ማሰብ አልነበረብኝም። እኔ ግን አሰብኩ። እያንዳንዱ ከፍታዬ ወደ ሐዲስ ዓለማየሁ ብቻ ሳይሆን ወደ ፊት አውራሪ መሸሻ፣ ወደ በዛብህ፣ ወደ ሰብለ ወንጌል፣ ወደ ጉዱ ካሳ፣ ወደ እንቆጳ፣ ወደ ካብት ሽመር፣ ወደ አበጀ በለው፣ ወደ ገብሬ ባሌንድሮ፣ ወደ ፊት አውራሪ አሰጌ እያንዳንዱን ደረጃ እየወጣሁም ወደ ታች በመውረድና ወደ ኋላ በመመለስ ላይ ያለው መስሎኝ ነበር። እንኳን እኔ ወላጆቼ እንኳን ወዳልደረሱበት ኋለኛና ጥንታዊ ዘመን እዚያም የሚጠብቁኝ ያው የፊተኞቹ ናቸው። ሐዲስ ዓለማየሁና የፍቅር እስከ መቃብር ገጸ ባህሪያት። ይህን በማሰቤ እንደ መርበትበት የሚያደርግ ቀዝቃዛ ስሜት በሁለመናዬ እየተሰራጨ በማሻቀብ ላይ ያሉ እግሮቼን ሲያዝላቸው ተሰማኝ። እናም የደረጃው ጉዞ በዚህ አይነት መርበትበት ታለፈ። አገልጋይቱ የታላቁን ደራሲ ቤት በጥንቃቄ አንኳኩታ እስክታስገባኝ ድረስ በተረፉኝ ጥቂት ሴኮንዶች ውስጥ ያሰብኩት አንድ ነገር ብቻ ነበር። እሱም በፍቅር እስከ መቃብር መጽሐፋቸው ላይ ካየሁት ፎቶግራፋቸው ላይ የማውቃቸው የታላቁን ደራሲ ሰርሳሪ ዓይኖች እንዴት እንደምቋቋም ነበር። ይህ ቀደም ብዬ ልዘጋጅበት የሚገባ ታላቅ ነገር ሆኖ ሳለ በመጨረሻ ላይ ስለመጣልኝ መቆጨት ነበረብኝ። ለመበሳጨትም ፈለግኩ፣ ግን ጊዜ አጣሁ። ችግሬን ያልተገነዘቡት የባንቻ አምላክ ጣቶች የቢሮውን በር ወዲያውኑ ከፈቱት። ገባሁ። ደነገጥኩ። አቶ ሐዲስ የት ሄዱ? ጌቶች እዚህ ክፍል እንደሚጠብቁኝ ነግረሽኛል ነበር እንዴ? ለማለት ወደ ባንቻ አምላክ ዞር ስል እርሷም የለችም። ምንድነው ነገሩ ስል ያልጠበቅኩት አዛውንት እኔን ለመቀበል ከወንበራቸው ሲነሱ ተመለከትኩ። ማናቸው?
በትልልቅ መጽሐፍት በተሞሉ ግዙፍ መደርደሪያዎች በተከበቡ ጠባብ ቢሮ ውስጥ የጠበቁኝ አዛውንት ማን ናቸው አልኩኝ። ከላይ እስከ ታች ጋቢ ተከናንበዋል። ግንባራቸው በሹራብ ኮፍያ ተሸፍኗል። አይናቸው ድፍርስና ሞጭሟጫ ቢሆንም ፈጦ ሊፈነዳ የደረሰ እስኪመስል ድረስ ያጎላቸው ባለ ወፍራም ሌንሱ መነጽር እንደሆነ ገብቶኛል። ይህስ መነጽር ትክክለኛውን የአይናቸውን ገጽታ ይህን ያክል አሳስቶ አሳየ ልበል? እኔንስ አሳስቶ እሳቸው ፊት ያቆመኝ ማን ይሆን? በዚያ ላይ ከመነጽራቸው በላይ መኖር የነበረባቸው መንታ ቅንድቦቻቸውን ያረገፈ እርጅና አንድ ዘለላ ጸጉር እንኳን ለወሬ ነጋሪ ያላስተረፈላቸውም ይላል ታገል ሰይፉ። እኔ ይህም በማሰላሰልበት ሰዓት ያዛውንቱ እጅ ለሰላምታ በመዘርጋት ላይ ነበር። እናም ጠውለግ ያለው እጃቸው ከጋቢያቸው ስር ወጥቶ አጠገቤ እስኪደርስ ብዙ ዓመታት ያለፉ መሰለኝ። በእኚህ ዓመታት ውስጥ ደጋግሜ ያሰብኩት አንድ ነገር ነው። እኚህ ታላቁ ደራሲ ሐዲስ ዓለማየሁ አይደሉም። እሳቸው አሁን እንደሌሉ ይነግሩኝ ዘንድ የተወከሉ አዛውንት እንጂ። ይህን ደጋግሜ እስካስብ ድረስ እጃቸው ወደ እኔ የጀመረውን ጉዞ አልጨረሰም። እናም ሐዲስ ዓለማየሁ ጭራ ይዞ የመጣ እንግዳ አለ ሲባሉ ይሄ ስጦታ የሚስማማው ለእኚህ አዛውንት መሆኑን አስበው የወከሉልኝ ሰው ይሆኑ እንዴ ብዬ የምቆዝምባቸው ጥቂት ሴኮንዶች ተረፉኝ። ውድ አድማጮቻችን፣ ገጣሚ ታገል ሰይፉ በታላቁ ደራሲ ሐዲስ ዓለማየሁ መኖሪያ ቤት በመገኘት ከአባባ ሐዲስ ጋር ያደረገውን ወግ በክፍል 2 እንመለስበታለን።